ኢራን የዋዛ ሀገር አይደለችም። እንደ ሌሎች አረብ ሀገራት በቀላሉ ተደቁሳ እጅ የምትሰጥ አይደለችም። በጣም በርካታ ጦር መሳሪያ ያላት፣ ልክ እንደ ሀገርም እንደ ህዝብም ኢኮኖሚ ጥንካሬዋ የሚያወላዳም አይደለም። በጣም ብዙ ርቀት የሚያስኬድ ነው። እሷን የሚደግፉም ኃይሎች ስውር እጆችም አሉ። ከዚህ አንጻር ሲመለከት ጦርነቱ ሰፋ ያለ ጊዜ ሊወስድ ይችላል የሚል ስጋት አለ። የተገደሉት አያቶላ ለፕሬዚዳንት ኢሳያስ አፈወርቂ ምን ብለዋቸዋል? ኤርትራ ነፃ ሀገር ሆና እንድትወጣ ዘወትር ጸሎት እናደርግ ነበር ብለዋቸዋል። ቃል በቃል ማለት ነው። እንግዲህ ኢራን እስከ ጸሎት ድረስ የደረሰ የኤርትራን በሀገርነት መወለድን እስከ ጸሎት ድረስ የሚደርስ ምኞት ነበራት፣ ኮሚትመንት ነበራት። የኤርትራ ወታደሮች ሽራሮ ውስጥ አንድ ሰፊ መዝናኛ ውስጥ እዛ ውስጥ ገብተው ከነ ዩኒፎርማቸው ነው፣ ቪዲዮ ላይ እንደምትመለከቱት ከነ ዩኒፎርማቸው ነው። በዛ አምባጓሮ ተፈጥሮ እርስ በርስ ሲጋጩ የሚያሳይ ቪዲዮ አጋርቷል። ይሄ ምንድነው? ውዝግቡን ከማየት ባሻገር ኤርትራዎች እንዴት ሴትል እንዳደረጉ ኢትዮጵያ ግዛት ውስጥ እንግዲህ ሽራሮ ውስጥ ነው ይሄ። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ ልዩ የትንታኔ ዝግጅታችንን ጀምረናል። እንደተለመደው እስከ ፕሮግራማችን መቋጫ ድረስ አብራችሁ እንድትቆዩ ከወዲሁ ጋብዛችኋለሁ። ካፍታ ቆይታ በኋላ እመለሳለሁ። እጄ ላይ ያሉት የዛሬው መረጃዎች ቀጠናዊና ሀገራዊ የሆኑ አጀንዳዎች ናቸው። በተለይ መካከለኛው ምስራቅ ላይ የፈነዳው ጦርነት ሁሉንም አካባቢ እንደሚያዳርስ የታወቀ ነው። እነዚህን ከኢትዮጵያ ካለችበት ቀጠና አኳያ ከኢትዮጵያ አኳያ በደንብ በስፋት እንሄድበታለን። መጀመሪያ እንግዲህ መካከለኛው ምስራቅ አካባቢ የፈነዳው ጦርነት ምን የተለዩ ዜናዎች አሉ የሚለውን ነገር እንዲሁም ደግሞ የተለያዩ የመረጃ አውታሮች በትንታኔ መልክ ያወጡትን እነሱን ሀሳቦች ወደ እናንተ አደርሳለሁ። እንደተለመደው ቻናላችንን ላይክ፣ ሰብስክራይብ እያደረጋችሁ እስከ ፕሮግራሙ መቋጫ ድረስ አብራችሁ እንድትቆዩ ከወዲሁ ጋብዛችኋለን። እንግዲህ የመካከለኛው ምስራቅ ላይ የፈነዳው ጦርነት የዓለም መነጋገሪያ ሆነዋል። ብዙ እንግዲህ ሰብአዊ ቀውስ ተከስቷል። ወደ 1300 የሚጠጉ ኢራናውያን ህይወታቸው አልፏል። በእስራኤልም ወገን እንዲሁም ደግሞ ሌሎች ሀገራትም ህይወት ጠፍቷል። ሰብአዊ ኪሳራም ደርሷል። ቁሳዊ ኪሳራም ደርሷል። እነዚህ ነገሮች በስፋት እየተዘገቡ ነው። የኢራን የሚሳኤል ጥቃት በጣም እየተባባሰ ነው። ዋነኛ ዓላማዋ ሳተላይት የተባሉትን እነ ኳታር፣ ሳውዲ አረቢያ እንዲሁም ደግሞ እዛ አካባቢ ያሉት እነ ባህሪን እነሱን ማጥቃት ነው። እነዚህን ሳተላይት የሆኑትን ኃይሎች በማጥቃት ከፍተኛ ኪሳራ እያደረሰች ነው። ኢራን የዋዛ ሀገር አይደለችም። እንደ ሌሎች አረብ ሀገራት በቀላሉ ተደቁሳ እጅ የምትሰጥ አይደለችም። በጣም በርካታ ጦር መሳሪያ ያላት፣ ልክ እንደ ሀገርም እንደ ህዝብም ኢኮኖሚ ጥንካሬዋ የሚያወላዳም አይደለም። በጣም ብዙ ርቀት የሚያስኬድ ነው። እሷን የሚደግፉም ኃይሎች ስውር እጆችም አሉ። ከዚህ አንጻር ሲመለከት ጦርነቱ ሰፋ ያለ ጊዜ ሊወስድ ይችላል የሚል ስጋት አለ። አሁን እዚህ መካከለኛ ምስራቅ አካባቢ ያሉት እነዚህ ዱባይ ወይም ዩኤኢ፣ ኳታር፣ ሳውዲ አረቢያ፣ ባህሪን እነዚህ ላይ የሚደርሰውን ጥቃት በዋነኛነት የምታሳልጠው ሩሲያ ነች ይባላል። ይህን ደግሞ ያወጣው ዋሽንግተን ፖስት ነው። ሩሲያ ባላት ወታደራዊ ቴክኖሎጂ አማካኝነት የአሜሪካ የጦር ቤዞችን እንዲሁም ደግሞ መመታት ያለባቸውን ወታደራዊ የሆኑ ታርጌቶችን ለይታ ለኢራን በመስጠት አጠቃላይ ጥቃቱን በማባባስ ትልቅ ስራ እየሰራች ነው የሚል ዜና ይዞ ወጥቷል ዋሽንግተን ፖስት። እንግዲህ ሩሲያ ጦርነቱ ትንሽ እንዲቀጥል ትፈልጋለች። መቀጠሉ ምንድነው ለሩሲያ አድቫንቴጁ? ያላት ብዙ እምቅ ነዳጅ አለ። ኢራን ያላት ነዳጅ የማይሸጥ ከሆነ የማያወጣ ከሆነ በአብዛኛው የዓለማችን ሀገራት ሪላይ የሚያደርጉት ወይም ደግሞ ዲፔንድ የሚያደርጉት ምን ላይ ነው? ኢራን ላይ ነው፣ ይቅርታ ሩሲያ ላይ ነው። ስለዚህ ሩሲያ ያላትን ነዳጅ አውጥታ በመሸጥ ከጦርነቱ ማግስት ማለት ነው ከፍተኛ የሆነ የኢኮኖሚ ጥቅም ታገኛለች። በዛም እሳቤ የሩሲያ ባለስልጣናት እየተንቀሳቀሱ ነው የሚል መረጃዎች እየወጡ ነው። ሩሲያ ከዚህ ባሻገር በአብዛኛው ጊዜ ከዚህ ከኢራን ጋር ያላት ግንኙነት በሰጥቶ መቀበል ብቻ ሳይሆን ወደ
ሩሲያ ያጋደለም ነው። ሩሲያ ያላትን የወታደራዊ ቴክኖሎጂ ለኢራን በመሸጥ ብዙ ጥቅሞች ታገኛለች። በምትኩ ግን ከኢራን ወደ ሩሲያ የሚገባው እምብዛም ነው ይባላል። ጦርነቱ በዚህ ከቀጠለ ዋነኛው ስጋት እንግዲህ የዚህ የዓለም የነዳጅ የድፍድፍ የአንድ በርሜል የድፍድፍ ዋጋ ወደ እስከ $140 ያሻቅባል ይባላል። እዚህ ደረጃ የደረሰው ከዚህ ቀደም በዩክሬን እና በሩሲያ ጦርነት ነበረ። እንደውም የኳታር ባለስልጣናት እያስፈራሩ ነው ያሉት። ምንድን ነው የሚሉት? በዚህ ከቀጠለ የዓለም ሕዝብ ኢኮኖሚ፣ የዓለም አጠቃላይ ሀገራት ኢኮኖሚ ይፈራረሳል እና ዓለማችን እጅግ በጣም አደገኛ ቅርቃር ውስጥ ገብታለች ብለዋል። አሁን የሚያስፈራው እነዚህ ሳተላይት የተባሉት እነ ኳታር፣ ባህሪን፣ ሳውዲ አረቢያ የሚሳኤል ማክሸፊያ መሳሪያቸው እያለቀ ነው። ስለዚህ የማክሸፊያቸው የሚያልቅ ከሆነ በጣም አደገኛ የሆነ ዳሜጅ ወይም ደግሞ የሰብአዊና የቁሳዊ ኪሳራ ሊደርስባቸው ይችላል የሚል ስጋት አለ። አሁን እንግዲህ በአብዛኛው ጊዜ የእስራኤል ቴክኖሎጂ ወሰብሰብ ያለ ቴክኖሎጂ ነው። ከኢራን የሚተኮሰውን በማክሸፍ ብዙ ስራዎችን መስራት ትችላለች። እነዚህ ግን ሳተላይት የሆኑት ሀገራት በጣም ስጋት ውስጥ ነው ያሉት። እንደሚታወቀው እነዚህ ሀገራት እዚህ ቀጠናው ላይ ምስራቅ አፍሪካ ላይ ኢትዮጵያ ላይ ጨምሮ ያላቸው ተጽዕኖ ከፍተኛ ነበረ። ያላቸውን ብሔራዊ ጥቅም በማስላት የተለያዩ ሀገራትን በወዳጅነት ይዘዋል። በወዳጅነት በመያዝ እርስ በርስ በማሻከት ወይም ደግሞ በሀገራት መካከል የሚፈጠረው ልዩነት በማስፋት ብሔራዊ ጥቅማቸውን የሚያሳድዱ ሀገራት ነበሩ። አሁን እዚህ ቀጠናው ላይ ያሉት ሀገራት በእነዚህ በመካከለኛው ምስራቅ ሀገራት ከፍተኛ ተጽዕኖ ይደርስባቸዋል እና ይሄ ጦርነት ብዙ ነገሮችን ሊቀያየር ይችላል የሚል ነገር ነው። አሁን ኢራን ሆርሙዝ የሚባለው የዓለም የነዳጅ የሚተላለፍበት መስመር ነው። 20% የሚሆነው የዓለም ነዳጅ በዛ ነው የሚተላለፈው። እሱ እክል ከገጠመው በኋላ የዓለም ሕዝብ ከፍተኛ የሆነ ችግር ገጥሞታል። እንዲሁም ደግሞ አሜሪካ ቀጥታ በእግረኛ ሰራዊት ወደ ኢራን በመግባት ለየት ያለ የወታደራዊ ኦፕሬሽን ለማካሄድ ዝግጅትን እያደረጉ እንደሆነ አስታውቋል። ወደ 50 ሺህ እግረኛ ሰራዊት ወደ ኢራን ሊገባ ይችላል የሚል መረጃ ወጥቷል። ነገር ግን የኢራን ባለስልጣናት እንዳትሞክሩት፣ ከግዛታችን አንድም ወታደር በህይወት ተርፎ አይወጣም፣ እንደ ሌሎች ሀገራት አይደለም። እዚህ ኢራን ሉዓላዊ ግዛት ውስጥ ምዕራባውያን የሚሞክሩት ከሆነ በእግረኛ ወታደር እጅግ በጣም ታይቶ የማይታወቅ በታሪክ ታይቶ የማይታወቅ እልቂት ይፈጸማል ብለዋል። ነገር ግን አሜሪካኖችም ሆነ ምዕራባውያን ቀጥታ በእግረኛ ከመግባት ይልቅ አሁን የዘየዱት መላ ኩርዶችን የኩርድ ተቃዋሚዎች አሉ፣ እዛ ታጥቀዋል። ከኢራን መንግስት ጋር ቅዋሜ ያላቸው ወይም ደግሞ ቁርሾ አላቸው። ይሄ ቁርሾ ውሎ አድሮ እጅ እግር ኖሮት ስጋ ለብሶ በደንብ እየተራመደ ያለ ነው። ይህንን ካፒታላይዝ ሊያደርጉት ይችላሉ። እንደውም አስቀድመው በደንብ በማደራጀት ወደ ውጊያ እያስገቡ ነው የሚል ነገር ወጥቷል። ነገር ግን ኢራንም ዋዛ አይደለችም። የነዚህ የኩርድን ይዞታዎች በአየርና በድሮን መደብደብ ጀምራለች። በመሆኑም እዛ አካባቢ ያለው በእግረኛ ሰራዊት ኢራንን ማጥቃት በጣም ፈታኝ የሚያደርገው ነገር ነው። በእግረኛ መግባት ምንድነው አስፈላጊነቱ? እንግዲህ ሆርሙዝ የተባለውን አካባቢ ኮንትሮል ለማድረግም ሆነ ከኢራን የሚመጣውን የኃይል አሳለፍ በትክክል በምዕራባውያን አምሳል ተጠፍጥፎ የተሰራ የፖለቲካ ኃይል ስልጣን ላይ እንዲወጣ ፓፔት የሆነ መንግስት እንዲወጣ እግረኛ አዘንደው ዘዴ አስፈላጊ ነው። ወይም ደግሞ ውስጥ ያለ ጠንከር ያለ ተቋሚ ካለ እሱን አበልጽጎ እሱን አሳድጎ ወደ ማዕከላዊ መንግስቱ እንዲሄድ ማድረግ ነው። ሶሪያ ውስጥ ያደረጉት ይሄን ነው። ሶሪያ ውስጥ የተለያዩ ሸማቂ ኃይሎች ነበሩ። እነሱን አደራጅተው ከዛ በኋላ ወይ ማዕከላዊ መንግስቱን በመፈንገል የራሳቸውን ፓፔት የሆነ መንግስት እዛ ላይ ያስቀምጠዋል እና ኢራንንም እንደዚያ ያስባሉ። ኢራን ግን የዋዛ አይደለችም። በብዙ ረገድ ያላት የወታደራዊ ጥንካሬ፣ ወታደራዊ ቴክኖሎጂ ከበስተጀርባ ያሉት ኃይሎች ሩሲያ ምንም እንኳን ሰሜን ኮሪያ ያላት የኢኮኖሚ አቅም ያን ያህል ቢሆንም እዚህ ወታደራዊ ቁሳቁስ ላይ እሱን በማቅረብ ረገድም የራሷ አበርክቶ አላት። እንደውም የሰሜን ኮሪያው ፕሬዝዳንት ነግበኔ ብለው ኢራን ላይ የደረሰው የምዕራባውያን ውርጅብኝ እኛ ላይም መድረሱ ስለማይቀር የኒውክሌር ፕሮግራሙን አጠናክረን እንቀጥላለን የሚል መረጃ ወጥተዋል ማለት ነው። ስለዚህ ሌሎች ሀገራትን እነዚህ ኒውክሌር የጀመሩ የኒውክሌር ኃይልን ኦን ለማድረግ መንገድ ላይ ያሉትን ሀገራት የበለጠ የሚገፋፋና የሚያደፋፍር ነው። ምዕራባውያን በማንኛውም ሰዓት ከነሱ ተጻራሪ የሆንን ሀገር ቡድን ለማጥቃት ለማስወገድ ምንም አይነት የሞራል
ሚዛን እንደማይገድባቸው ከኢራን ግጭት መገንዘብ ይችላለን። የኢራን እና የእስራኤል የምዕራባውያን መካከለኛው ምስራቅ ያሉት ሀገራት የገልፍ ሀገራት በሙሉ በጦርነት ውስጥ መጠመድ ኢትዮጵያ ያለችበት ቀጠናው ምስራቅ አፍሪካ ወይም ደግሞ የአፍሪካ ቀንድ ላይ ምን አንድምታ አለው የሚለው ነገር በብዙ ረገድ መተንተን ይገባዋል። ብዙ ጸሐፊዎች፣ ብዙ አናሊስቶችም የራሳቸውን ሀሳብ እያንጸባረቁ ነው። በሁለተኛነት እሄድበታለሁ። ወደ እዚህ ከመሄድ በፊት ግን እንደተለመደው ቻናሉን ላይክ እና ሰብስክራይብ እያደረጋችሁ እስከ ፕሮግራማችን መቋጫ ድረስ እንድትቆዩ እየጠየኳችሁ ከአፍታ ቆይታ በኋላ እመለሳለሁ። እንግዲህ ሁለተኛው መረጃችን ከእስራኤል ጋር ጦርነት የገባችው ኢራን የእስራኤልና የአሜሪካ አጋርነት ከኢራን ጋር የገባችው ጦርነት እዚህ ቀጠናችን ላይ ምን አደጋ ያመጣል የሚለው ነገር በደንብ መታየት አለበት። ምን ኦፖርቹኒቲ ያለው፣ ምን መልካም ነገር አለው፣ ወይም ደግሞ ምን አስከፊ ነገር ይከሰታል የሚለው ነገር አክቹዋሊ ከጦርነት የሚገኝ ብዙ ጥሩ ነገር ላይኖር ይችላል። አንዳንዴ ጦርነቶች ደግሞ የራሳቸው የሆነ አድቫንቴጅ፣ አዎንታዊ እገዛ፣ አበርክቶ ሊኖራቸው ይችላል። ኢራን ወደዚህ ወደ ቀጠናው ሀገራት በምትመጣበት ጊዜ በአብዛኛው ጊዜ እንግዲህ ይሄ የሀገራት ተጸራሪነት ያን ያህል ነበረ። የገልፍ ሀገራት እግራቸውን በደንብ አልተከሉም ነበረ። ወደ 2000 በአውሮፓውያን አቆጣጠር 2000 ወይም በእኛ በኢትዮጵያን አቆጣጠር 1992 ልክ ኤርትራ ከኢትዮጵያ ነፃ ወጥታ ራሷን የቻለች በሁለት እግሯ የቆመች ሀገር ከሆነች በኋላ ነው ኢራን እዚህ አካባቢ መንቀሳቀስ የጀመረችው ወይም እዚህ አካባቢ ካሉት ሀገራት ጋር ያላትን ስትራቴጂክ ቁርኝት ያጠናከረችው። እንደውም በአንድ አጋጣሚ የቀድሞ እንግዲህ አሁን የተገደሉት አያቶላ ለፕሬዚዳንት ኢሳያስ አፈወርቂ ምን ብለዋቸዋል? ኤርትራ ነፃ ሀገር ሆና እንድትወጣ ዘወትር ጸሎት እናደርግ ነበር ብለዋቸዋል። ቃል በቃል ማለት ነው። እንግዲህ ኢራን እስከ ጸሎት ድረስ የደረሰ የኤርትራን ሀገርነት በሀገርነት መወለድን እስከ ጸሎት ድረስ የሚደርስ ምኞት ነበራት፣ ኮሚትመንት ነበራት። ሀገር ሆና ከወጣች በኋላ ወደዚህ ወደ ቀጠናው ሀገራት በመምጣት የራሷን ስትራቴጂክ ስራ ስትሰራ ነበር። ዋነኛ የፈለገቻት ሱዳንና ኤርትራ ዋነኛ የፈለገችው ለምንድን ነው? እዚህ በየመንና በጅቡቲ መካከል ያለውን ባብል መንደብ እሱን ኮንትሮል ለማድረግ ወይም ከኢንዲያ ኦሽን እስከ እዚህ ስዊዝ ካናል ድረስ የሚደርሰውን እሱን ላይን ኮንትሮል ለማድረግ ኮንትሮል ማድረጉ ምን አድቫንቴጅ አለው? እስራኤልና ሳውዲ አረቢያን የእነሱን አጠቃላይ የጉልበት ለመሸበብ እና የኢራንን ተጽዕኖ እዛ አካባቢ ባላት እንቅስቃሴ ብዙ ስራዎች ለመስራት ነበር የፈለገችው። ነገር ግን ከኒውክሌር ማበልጸግ ጋር ተያይዞ በደረሰባት ማዕቀብ ኢኮኖሚያ ስለተሽመደመደ ዳይሬክት ኢንፍሉዌንስ ከማድረግ ቀጥታ እዛ አካባቢ ያላትን ስፌር ኦፍ ኢንፍሉዌንስ ወይም ተጽዕኖ ከማሳደግ ይልቅ ምንድን ያደረገችው ሳተላይት የሆኑ ኃይሎቿን ማሳደግ ማጎልበት ነው የፈለገችው። ለዚህም ተጠቃሽ የሆነው የሀውቲ አማጽያንን እስከ ድሮን ድረስ በሚደርስ የወታደራዊ ኢኩፕመንት በማስታጠቅ ቀጠናውን በማተራመስ ቀጠናው ላይ ያሉትን ኃይሎች ከኢራን ተጻራሪ የሆኑ ኃይሎችን እነሱ ላይ ጥቃት በመክፈት የአሜሪካና የእስራኤል አጋር የሆኑትን ኃይሎች ላይ ከፍተኛ ድብደባ በመፈጸም የኢራን ፕሬዘንስ በዚህ በሆርን ኦፍ አፍሪካ ላይ ቪዚብል ነበረ፣ ቀጥታ ሳይሆን በተዘዋዋሪ። አሁን ይሄ ነገር እንዴት ይቀጥላል ነው እንግዲህ ጦርነቱ ምን ያመጣል የሚለው ነገር በብዙ መልኩ መታየት ይገባዋል። ይሄ ኖኮን ኢፌክት ይባላል። ወይም ደግሞ አንድ አካባቢ ላይ የሆነ ነገር ሲፈነዳ የዛ እርግብግቢት በሬሾ ሌላ አካባቢ ተጽዕኖ ይፈጥራል እንደማለት ነው። ልክ የሸረሪት ድርን አንዱን ቦታ ስነካው እርግብግቢቱ ዌቭ የሸረሪት ድሩን በእያንዳንዱ ማለት ነው ይዳረሳል እንደማለት ነው። እና መካከለኛው ምስራቅ የተፈጠረው ፍንዳታ ትኩሳት በተዋረድ የሆነ ዌቭ እዚህ ቀጠናው ላይ በሬሾ እንደሚደርስ ከአናሊስቶች መመልከት እንችላለን። አሁን እንግዲህ ስንመለከተው አብዛኛው ጊዜ የዚህ የቀጠናው አካባቢ እንደተባለው ቀጥታ ኤክስፓንድ ከማድረግ ይልቅ ኢራን ቀጥታ ኤክስፓንድ ከማድረግ ይልቅ በሳተላይት ኃይሎቿ ነበር ስትጠቀም የነበረው። የኢራን የኤርትራና የየመን ቁርኝትም ይህንን ታሳቢ ያደረገ ነው። እጅግ በጣም አደገኛ የሆነ ኔትወርክ ነበረ። የአርም የጦር መሳሪያ ሽግግር የሚካሄድበት ነበረ፣ ሱዳን ውስጥ ካለውም ኃይል ጋር ተጨምሮ ማለት ነው። አሁን የአያቶላ መገደልን ተከትሎ የስልት ለውጥ እንደምታደርግ ነው እንግዲህ አናሊስቶች የሚያስቀምጡት።
ምንድነው አንደኛው ስልቱ ወጪ ቆጣቢ የሆነ ስልት ትከተላለች፣ ወይም አንኮንቬንሽናል የሆነ ልክ በስቴት ደረጃ በሀገር ደረጃ ያለውን ግንኙነት በዛ መልኩ ከመግለጽ ይልቅ የአብዮታዊ ዘብ የተባለው የኢራን ወታደራዊ ኃይል እዚህ ቀጠናው ያለውን የፖለቲካ እሽቅድድም እሱን በበላይነት የሚይዝበት ሁኔታ ይፈጠራል ነው። የኢራን የውጭ ጉዳይ ፖሊሲ ዜሮ ሰም ጌም ይባላል፣ ወይም ዜሮ ድምር ፖለቲካ ነው የሚባለው። ይሄ አያቶላ ብቻ አይደለም የሚከተሉት፣ አጠቃላይ እንደ ሀገር የሚከተሉት ነው። ባላገራን በማጥፋት የራስን አድቫንቴጅ ከፍ ማድረግ ማለት ነው። ዜሮ ሰም ጌም ይባላል፣ ወይም ደግሞ ዜሮ ድምር ፖለቲካ። አንዱ 6 ካገኘ አንደኛው 6 ማጣት አለበት፣ 6-6። በእንደዚህ አይነት ፖለቲካ ስለምትከተል እዚህ ቀጠና ያሉትን ሀገሮች በዛ መልኩ ነው የምትመለከተው። እና አሁን የአያቶላ መገደልን ተከትሎ እዚህ ኢትዮጵያ ያለችበት ቀጠና ላይ ምን አይነት ኔትወርክ ይዘረጋል? የጦር መሳሪያ ኢራን ሰራሽ የሆኑ ጦር መሳሪያ የሚተላለፍባቸው ኔትወርኮች ይዘረጋሉ። በዛ ኔትወርክ አማካኝነት ከፍተኛ የሆነ ሀብት የማጋበስ እንቅስቃሴ ሊኖር ይችላል የሚል ነገር ነው። አንዱ ይሄ ነው ኢፌክቱ ማለት ነው። በጣም ህገወጥ የሆነ የጦር መሳሪያ ዝውውር ይበራከታል እዚህ። ያ ደግሞ ኢትዮጵያ ውስጥ ያሉትን ግጭቶች እንዲሁም ደግሞ ሌሎች አካባቢ ያሉትን ግጭቶች በማፈንዳት ረገድ ትልቅ አስተዋጽኦ አለው። ይሄ አንደኛው ኢምፓክት ነው። ሁለተኛው ኢምፓክት መካከለኛው ምስራቅ አካባቢ ይሄ ግጭት በተባባሰ ቁጥር በኃይል ብሔራዊ ጥቅምን ማስከበር እንዲሁም ደግሞ ኃይልን ልክ እንደ ብቸኛ ብሔራዊ ጥቅም ማስከበር አድርጎ መቁጠር ሌጂትሜት ነው፣ ህጋዊ ነው ብሎ የመውሰድ አዝማሚያ ይኖራል። ይህ ነገር ደግሞ ኢትዮጵያና ኤርትራ በቋፍ ጦርነት ውስጥ ሊገቡ በቋፍ ነው ያሉት። ሱዳን ውስጥ ያለ እርስ በርስ ጦርነት አለ። ሶማሊያ አለች። እዚህ አካባቢ ያለውን ግጭት ኖርማላይዝ ያደርገዋል። እዛ አካባቢ መካከለኛው ምስራቅ ያለውን ግጭት ኖርማላይዝ ካደረገው ወይም እንደ መደበኛ ምንም ህግ እንዳልተጣሰ በዓለም አቀፍ ኮሚኒቲ ስር ይሄ ግጭት ቅቡልነት እንዳለው አድርጎ ስለሚወሰድ እዚህ መካከለኛው ምስራቅ በቋፍ ያሉ ሀገራት ወደ ጦርነት ለመግባት የሚፈሩት የዓለም አቀፍ ተቋም ወይም የዓለም አቀፍ ማህበረሰብ አይኖርም። በዚህ ምክንያት ጦርነት መፈንዳቱ የማይቀር ነው። ግጭቱ እዛ አካባቢ በቀጠለ ቁጥር ትልልቅ ሀገራት አቅም ያላቸው ሀገራት በራሳቸው የቤት ስራ ስለተተበተቡ እዚህ አካባቢ የኃይል እርምጃ እንኳን ቢወሰድ ይህን የኃይል እርምጃ ኃይል ሊል የሚችል የፖለቲካ ኃይል ሀገራት ላይኖሩ ስለሚችሉ አደጋውን ያከፈዋል የሚል ድምዳሜ አለ ከዚህ አንጻር ማለት ነው። በእርግጥ እዛ አካባቢ የፈነዳው ጦርነት እዚህ መካከለኛው እዚህ ኢትዮጵያ ያለችበት ቀጠና ምን አይነት ችግር ይፈጥራል የሚለውም ከኢኮኖሚ አንጻርም ይታያል። እኛ አብዛኛውን እዚህ አካባቢ ያሉት ሀገራት ነዳጅ የላቸውም። ነዳጅ ከውጭ ነው የሚያስመጡት። እንደውም ነዳጅ ከውጭ ከማስመጣታቸው ካልቀረ እንዲሁም ወደብ ራሱ ላንድ ሎክድ ኢትዮጵያን የመሰሉ ሀገራት ላንድ ሎክድ ናቸው። የጅቡቲ ወደብ ራሱ አደጋ ውስጥ የሚገባበት ሁኔታ አለ። ምክንያቱም ኢራን በሳተላይት ኃይሎቿ አማካኝነት እዚህ ቀጠናው ላይ እጅግ አደገኛ የሆኑ እርምጃዎች ትወስዳለች። ለዚህ ደግሞ ተመራጭ የሚሆነው ጅቡቲ ነው። እንዲሁም ደግሞ ይሄ የባብል መንደብ የተባለው ሰርጥ እሱ በሚታወክበት ጊዜ ጅቡቲ ላይ ያለው ወደብ አገልግሎትም ይታወካል እና ኢትዮጵያ ውስጥ ፈታኝ የሆኑ ማህበራዊ ቀውሶች የሚፈጠሩበት እድል ከፍተኛ ነው ብለው አናሊሲሳቸውን ሲያቀርቡ ይታያል። ከዚህ ጋር ተያይዞ እንደውም ባለፈው የኢትዮጵያ አየር መንገድ ኪሳራውን ይፋ አድርጓል። በዚህ በአንድ ሳምንት ብቻ ወደ 101 የአየር መስመር ነበረው ወደዚህ ወደ መካከለኛው ምስራቅ። እሱ ማድረግ አልቻለም። በቀን 15 ያደርጋል፣ በሳምንት 101። ከዚህ ጋር ተያይዞ ወደ $13 ሚሊዮን እንደከሰረ ይፋ አድርጓል። እንግዲህ በአየር መንገድ ደረጃ ይህን ያህል ኪሳራ ከተፈጠረ በኢትዮጵያ በሀገር ደረጃ ማህበራዊ ቀውሱ ከፍተኛ ነው የሚሆነው። እንዲሁም ደግሞ መንግስት ራሱ ጦርነት የሚያስብ ከሆነ የበለጠ ጦርነት የሚያስብ ከሆነ የነዳጅ አቅርቦት ስለሚቋረጥ ያሉትን ጦርነቶች ኢኮኖሚካል በሆነ መንገድ ጦርነት ሊያካሄድ ይችላል የሚል ነገር ነው። ይሄ ደግሞ የአማጺ ኃይሎች መንግስትን የሚወጉ ኃይሎችን እድልና ብርታት ይሰጣቸዋል። የእነሱን እድል ያሰፋል፣ ብርታታቸውንም ከፍ ያደርጋል። በመሆኑም መንግስትና አማጺያን ያላቸው ግንኙነት ከወትሮ ለየት ባለ መልኩ ሊሄድ ይችላል። የትኛው በዛኛው በመካከለኛው ምስራቅ ጦርነት ምክንያት ይሄ ሊፈጠር ይችላል የሚል ትንታኔ አለ። አድማጭ ተመልካቾቻችን ይህን ሀሳብ በየራሳችሁ መመንዘር ትችላላችሁ።
ቻናሉን ላይክ እና ሰብስክራይብ ያደረጋችሁ አሁንም እንድትቆዩ የጠየኳችሁ። ወደሚቀጥለው መረጃ ከማለፌ በፊት ካፍታ ቆይታ በኋላ እመለሳለሁ። ሶስተኛው መረጃችን ትንሽ ጆሮን ጨው የሚያደርግ ነው። ኢትዮጵያን ይመለከታል። በተለይ መካከለኛው ምስራቅ የፈነዳው ጦርነት ለኢትዮጵያ ብስራት ይዞ ይመጣል ይላል። ይሄ ፈረንሳይ ኦንላይን ነው ያወጣው። ምንድን ነው የሚለው? የእስራኤል ውጭ ጉዳይ ሚኒስትር ከኢትዮጵያ አቻቸው ጋር ባሳለፍነው ሳምንት መጥተው ኢትዮጵያ ውስጥ ጉብኝት አድርገው ነበር ከሳምንት በፊት። እርሳቸው ጉብኝት ያደረጉት ለተቀዳሚ ዓላማ ነው። ከዚህ ቀደም እስራኤል ብዙ ነገሮችን እዚህ ቀጠናው ላይ ጨራርሳ ነው ጦርነቱን የከፈተችው። ኢራን ላይ ጦርነት ስትከፍት ዝም ብላ አይደለም፣ ብዙ የቤት ስራዎችን ጨርሳ ነው የሚል ነገር ነው። አንደኛው የቤት ስራ እዚህ ቀጠናው አካባቢ ከኢንዲያ ኦሽን እስከ ስዊዝ ካናል የሚደርሰው ይህን ቀጠና ኮንትሮል ማድረግ ይፈልጋሉ። በዚህም ሶማሊላንድን እውቅና ሰጥታለች። ሶማሊላንድን እውቅና ሰጥታ እንግዲህ ሴክሬት አሊያንስ ነው የሚለው ከኢትዮጵያ ጋር ውስጣዊ ሚስጥራዊ የሆነ ግንኙነት አላቸው። ለእስራኤል ሶማሊላንድን እውቅና የሰጠችው ዝም ብላ በግብታዊነት አይደለም፣ ኢትዮጵያን ታሳቢ አድርጋ ነው። ኢትዮጵያ የባህር አክሰስ ስለሌላት በኢትዮጵያ አማካኝነት ይህን ቀጠና ለመቆጣጠር ነው የምትፈልገው። እንደውም ቀጥታ የእስራኤል ወታደሮችን እዚህ ቤዝ ማድረግ አትፈልግም ነው የሚሉት። እስራኤል ካላት ወታደር እጥረት ካላት የሰው ኃይል እጥረት አንጻር ሳተላይት የሆኑ ኃይሎችን መጠቀም እንደምትፈልግ ይታወቃል። ይህን ሶማሊላንድን እውቅና ሰጥታ ለኢትዮጵያ የሚደርስባትን ዓለም አቀፍ ተጽዕኖ በእስራኤል አማካኝነት ልክ እንደ መጋረጃ ሆናት በእስራኤል አማካኝነት መከላከል ችላለች ኢትዮጵያ። በመሆኑም ይሄ ሶማሊላንድን እውቅና በመስጠት እዛ አካባቢ ያለውን ባህር አክሰስ ቀጥታ ወደ ኢትዮጵያ እንዲዛወርና እዛ አካባቢ ያለውን የባህር ኃይል ኮንትሮል በማድረግ ቀጠናው ላይ ያሉትን ችግሮች ለእስራኤል በሚመች መልኩ በመቆጣጠር ትልቅ ስራ ትሰራለች ተብሎ ይጠበቃል። በመሆኑም ኢትዮጵያና እስራኤል ያላቸው ቁርኝት ከዚህ አንጻር አድቫንቴጁ ለኢትዮጵያ ነው። ይሄ ጦርነት በአብዛኛው የኢትዮጵያን የባህር አክሰስ ባለቤትነት የሚያፋጥን ነው። የግድ ማግኘት አለባት። ይሄ ማግኘቷ ሀውቲ የሚያውኩትን የዚህን የባብል መንደብ ቀጠናን ኮንትሮል ለማድረግ በኢትዮጵያ ሴኩሪቲ ፎርሶች ለመጠቀም ትፈልጋለች። ለዚህ ደግሞ ግብአቶች፣ ወታደራዊ ግብአቶችንም እንደምታቀርብ ይጠበቃል ይላል። ይሄ የፈረንሳዩ የድረገጽ ታዋቂ ድረገጽ ያወጣው ትንታኔ ነው። እንደሚባለው በእርግጥ ያ ጦርነት ለኢትዮጵያ የባህር አክሰስ የማግኘቱን እድል የሚያፋጥን ከሆነ ያው እንደ ሀገር ብዙ ነገር አለው። እስራኤልም በኢትዮጵያ አማካኝነት ነው ቀጠናውን መቆጣጠር የምትፈልገው እንጂ ቀጥታ የራሷን ወታደሮች አሰማርታ መቆጣጠር አትፈልግም። ይሄ እንግዲህ ምን ያመጣል? በሌላው ወገን እዚህ ኢትዮጵያ ሶማሊላንድን ቶሎ አክሰስ የምታደርግ ከሆነ ከሻዕቢያ ጋር ያለውን ውጥረት በተወሰነ ደረጃ የሚያራግበው ይመስላል። ያኛው የቀይ ባህርን አክሰስ እዚኛው ጋር መተንፈሻ ካለ አሰብ ላይ ልናደርግ የምናስበውን የትኛውንም ዘመቻ መንግስት 2 እና 3 ጊዜ ሊያስብበት ይችላል የሚል ነገር ነው። የመጨረሻው መረጃ ምንድነው? ይሄ ወደ ራያ አካባቢ ይወስደናል። ራያ ላይ በጣም በሚያሳዝን ደረጃ ወደ 100 ሺህ የሚጠጉ ንጹሃን ዜጎች ተፈናቅለዋል። ባለፈው ወያኔ በሚወርበት ጊዜ ያን አካባቢ ቀጥታ ዜጎች ያላቸው አማራጭ ያንን ጥለው መውጣት ነው። አሁን ደግሞ አስደንጋጩ ነገር ራያ ውስጥ ባሉት ወረዳዎች ወደ 6 ወረዳዎች አሉ። በዛ በ6 ወረዳዎች ውስጥ አንድ ያወጀው አዋጅ አለ። እያንዳንዱ ቤተሰብ ቢያንስ አንድ ዘማች ማዋጣት አለበት ብሎ በጣም በሰፊው እዚህ ራያ አካባቢ እየተንቀሳቀሰ ነው። አስገድዶ የማዝመት ስራ ማለት ነው። ይሄ የሚያሳየው ቲፒኤልኤፍ ያለውን የሰው ኃይል ተጠቅሞ ማንኛውንም አማራጭ ተጠቅሞ ወደ ጦርነት ለመግባት ሩብ ጉዳይ ላይ እንደሆነ 11ኛው ሰዓት ላይ እንደሆነ የሚያሳይ ነው። ያው ቲፒኤልኤፍ እና ኤርትራ ያላቸውን ቁርኝት ይታወቃል። እንዲሁም ደግሞ እነሱ እርስ በርሳቸው የራሳቸው የፖለቲካ ስሌት አላቸው። አንደኛው የጠላቴ ጠላት ወዳጄ ነው ብሎ ነው የቀረበው። ፈገግ የሚያደርግ አንድ ቪዲዮ አስፋ አብርሃ የተባለ በዚህ በወልቃይት ጉዳይ ብዙ መረጃዎችን የሚያጋራ አናሊስት ነው ወይም ተንታኝ ነው። እሱ አንድ ያጋራው ቪዲዮ አለ። ቪዲዮ ምንድነው? የኤርትራ ወታደሮች ሽራሮ ውስጥ አንድ ሰፊ መዝናኛ ውስጥ እዛ ውስጥ ገብተው
ከነ ዩኒፎርማቸው ነው። ቪዲዮ ላይ እንደምትመለከቱት ከነ ዩኒፎርማቸው ነው። በዛ አምባጓሮ ተፈጥሮ እርስ በርስ ሲጋጩ የሚያሳይ ቪዲዮ አጋርቷል። ይሄ ምንድነው? ምናልባት ከቪዲዮውን ውዝግቡን ከማየት ባሻገር ኤርትራዎች እንዴት ሴትል እንዳደረጉ ኢትዮጵያ ግዛት ውስጥ እንግዲህ ሽራሮ ውስጥ ነው። ይሄ የኢትዮጵያ ግዛት ውስጥ ነው። መዝናኛ አካባቢ ውስጥ እርስ በርስ ሲጋጩ የሚያሳይ ቪዲዮ ነው። በጣም የሚያሳዝን ነው። እንግዲህ አንድ ሉዓላዊ ሀገር በእንደዚህ አይነት ደረጃ በጎረቤት ሀገር ተዋርዶ ሉዓላዊነቱ ተጥሶ በዚህ መልኩ ስንመለከት በጣም ያሳዝናል። ነገር ግን ያው እንግዲህ መንግስት ካውንተር የሚያደርግበት የራሱ የሆነ ካልኩሌትድ የሆነ የፖለቲካ እርምጃ ይኖራል። ሻዕቢያ ግን እንዴት ግዛት አንድነትን እንደማያከብርና የግዛት አንድነትን ጥሶ የጎረቤት ሀገራትን ጉስቁልና ለማሳደግ ምን ያህል ርቀት እንደሚሄድ እቺ ቁራጭ ቪዲዮ ማሳያ ልትሆን ትችላለች። ሻዕቢያ ቲፒኤልኤፍን የሚቀርበው ቲፒኤልኤፍ የብልጽግና ጠላት ስለሆነ የጠላት ወዳጅ በሚለው እርስ በርስ የተቆራኙ ናቸው እንጂ መርህን የተከተለ አይደለም። በመሆኑም አንደኛው መብላቱ የማይቀር ነው። ምናልባት መካከለኛው ምስራቅ የፈነዳው ጦርነት መልካም አጋጣሚ ነው ለኛ ብለው ወደ ጦርነት የሚገቡበት እድል አለ ተብሎ ሊነሳ ይችላል። ምክንያቱም እነዚህ ትልልቅ ቴክኖሎጂዎች ወይም ትልልቅ ሜካናይዝድ የሆኑ መሳሪያዎችን ለማንቀሳቀስ የነዳጅ አቅርቦት እጥረት ስላለ ይህን እድል ተጠቅሞ መንግስትን ለመውጋት የራሳቸውን ሂሳብ ሰርተውም ሊሆን ይችላል እና በማንኛውም ሰዓት ጦርነት የሚፈነዳበት እድል ዝግ አይደለም። ይህን ደግሞ እንግዲህ ማዕከላዊ መንግስቱ በምን መልኩ እንደሚመለከተው የራሱ የሆነ አካሄድ ይኖረዋል። አድማጭ ተመልካቾቻችን ያለን ሰዓት ከዚህ በላይ አያዋላዳንም። ለዛሬ ያሉትን አጀንዳዎች በዚህ መልኩ አቅርቤላችኋለሁ። በሚቀጥለው ዝግጅት እስከምንገናኝ ድረስ ቸር ቆዩን።